ኑሯችን የለም ማለት ሀገሪቱም ወደቀች መሰለኝ። በጦርነቱም በምኑም ተሰባብራ አልቃለች። በዛ ላይ ስራ የለም። ምን ይደረግ? በቃ ቁጭ ብለን የአረብ ሀገር ሴቶችን እየጀነጀን ብርና ስልካለ እንቅማለን። በቃ እንደዚህ ቁም። 20 ያላነሱ ሴቶችን ጀንጅኔ ብር አስልካለሁ ማለት ብለህ አይጋነንብኝም። በዚህ ሎኬሽን ስራ እንዳትሄዱ። እዛው ኮሮና ሸራገር ናት ሀገር ነው። በዚህ ሎኬሽን ስራ እንዳትገቡ ማለት ነው። ኢማራው ውስጡ ቆሻሻ ነው። ሱዑዲቱ መስሪ አልታወቀም። ያው በጠዋት እንግዲህ 2 እህቶቻችን ከትላንት ጀምሮ ታግተው ነበረ። ለማስለቀቅ በጠዋት ግብ ውስጥ ነበር ማለት ነው። ከ20 ያላነሱ ሴቶችን ጀንጅኜ ብር ተቀብያለሁ። አሁን አንተ ወንድ ነህ? እንደው እንዳንተ አይነት ወንድ አሁን ከኛ ከአባቶቻችን ጋር ወንድ ተብለህ ትጠራለህ? አሁን አንተ እንደ ጀብድ ማለት ነው። በቃ የአረብ ሀገር ሴትን ብር እያጭበረበርኩ። ይሄ እኮ ሌብነት ነው ሲጀመር። አንተ ነገሩ ፈጣሪን ይታወቃለህ። ፈጣሪን ብታቅማ 20 ሴት ከዛም በላይ እያጭበረበርክ ከሴት ገንዘብ አትቀበልም። ነገሩ በአንተም አልፈርድም። ለማንኛውም አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ለምታደርጉኝ ደግሞ ከልብ አመሰግናለሁ። ደግሞ አይከፈልበትም፣ ላይክ አድርጉ ማለት ነው። ሙሉውን ያስገረመኝም ቪዲዮ ሙሉን ጋብዛችኋለሁ ማለት ነው። ከኔ ጋር ከቆያችሁ ብዙ ነገር ትማራላችሁ ማለት ነው። እኔ አሁን ስቆ ብናገረው ነገር ጠፍቶብኛል። በነገራችን ላይ ወሬ ከማበዛ ቆይ ሪከርዱን እንትን ልበልና ሀሳቤን ላሰማችሁና ሀሳቤን ደግሞ መጨረሻ ላይ በደንብ አድርጌ እስኪበቃኝ ተነፍሳለሁ። እና ስሙ ልጁ የተናገረውንም ሴቶች እንደው ለማን ነው ገንዘብ የምትልኩ? ለምንድን ነው ገንዘብ የምትልኩ? አላቅም ብቻ በቃ እንደዚህ ነው። የኢትዮጵያ ወንዶች ኑሯችን የለም ማለት ሀገሪቱም ወደቀች መሰለኝ። በጦርነቱም በምኑም ተሰባብራ አልቃለች። በዛ ላይ ስራ የለም። ምን ይደረግ? በቃ ቁጭ ብለን የአረብ ሀገር ሴቶችን እየጀነጀን ብርና ስልካለ እንቅማለን። በቃ እንደዚህ ቁም ነገር የለም። ሁሉም ወንድ ማለት አይቻልም። በቃ እኔ እንደዚህ ነኝ። አቁም ስናገር 20 ያላነሱ ሴቶችን ጀንጅኔ ብር አስልካለሁ ማለት ብለህ አይጋነንብኝም። ያለማጋነን ማለት ነው። እና የአረብ ሀገር ሴቶችን እንደዚህ ነው የምንቸበችባቸው። አንዳንድ ነቂዎች አሉ የማይሰጡ። እዛ በቃ አስፎገሩ። አሁንማ በቃ እየባነኑ ነው የአረብ ሀገር ሴቶች። አባቴ ዛሬ ይቃማል። እኔ ምለው በነገራችን ላይ እኔ በወንዶቹ አልፈርድም። አንድ ሴት ማታውቀውን ወንድ ምንነቱን ምኑን ማታውቅ ወንድ ብር ስጪኝ ሲላት ዝም ብላ አንስታ የምትሰጠው ለምንድን ነው? አላማ አለው ያ ሰው ወይስ የለውም? ለምንድን ነው? እሺ ከተሰጧቸው እነሱ ወንዶች ምን ያድርጉ? ግን አንተ ደግሞ የምትወስደው እሷ እሺ በቃ ጀነጀንካት ፍቅር ብላ ነው የሰጠች ልበል ማለት ነው። አንተ እህት የለህም? ነገ ሴት ልጅ አትወልድም? 20 ሴት ያለ ማጋነን ብለህ ስትጠራ ቃሉ እንኳን ያልከበደህ ማለት ነው። በቃ በአንተ ቤት ጀብድ ሰርታል። በአንተ ቤት ዋው በቃ በጣም 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 ጀግና ወንድ ነህ። ሂድና እስቲ ወይኔ አንተንማ ባገኝ 40 ነበር መግረፍ። የምር በጣም የሚያስጠላ እና ያው እንግዲህ ሴቶች አሁን ላይ ነቅተዋሉ መሰለኝ። ሴቶች አሁን ላይ እየሰጡ አይደለም። አዎ ሀቢባ መጣች። ሀቢባ የምትባል አንድ መጣች። ለወንድ ልጅ ብር አትስጡ ለወንድ ልጅ ብር አትስጡ ምናምን ብላ ስትመክር ሰሙ ሴቶች በቃ ነቁ። ለዛ ነው አያደን ምን እያለ ነው አሁን ላይ እኮ ሴቶች ደግሞ ብር እየሰጡ አይደለም፣ ነክተዋሉ። በቃ ባነኑብን አለ። አፈር ብላ እንደው አንተ ስትበላ እንኳን ይዋጥላሉ። እንደው ሰላም አለይኩም ወራህመቱላሂ ወበረካቱ። በዚህ ሎኬሽን ስራ እንዳትሄዱ። እዛው ኮሮና ሸራገር ናት ሀገር ነው። በዚህ ሎኬሽን ስራ እንዳትገቡ ማለት ነው። ኢማራው ውስጡ ቆሻሻ ነው። ሱዑዲቱ መስሪ አልታወቀም። ያው በጠዋት እንግዲህ 2 እህቶቻችን ከትላንት ጀምሮ ታግተው ነበረ።
ለማስለቀቅ በጠዋት ግብ ውስጥ ነበርን ማለት ነው። ያው ከላይ በፎቶ እንደምታዩት አንዷን ለቃለን፣ በኋላ አንዷን አለቅም ብላ በጣም በግርግር በመከራ ነው። የማታውቁት ስራ ላይ አትሂዱ። ይሄ እንግዲህ እዛው ሸራ መኮሮና ነው፣ የገማ ኢማራ ነው። በዛ ላይ አንዳንዴ ኢማራውንም ስታዩ ትንሽ ጠርጠር አድርጉ። አንድ ሰራተኛ አይደለም 2 ሰራተኛ፣ 1 ሰራተኛ የማይገባው ቤት ነው እና 2 ሰራተኛ ለዚህ ኢማራ አይገባውም። አንዷን ለቃ አንዷን ቢብላ በመከራ በኋላ አንደኛዋንም ለቃለች። አልሐምዱሊላህ። በዚህ ሎኬሽን ሸራ መኮሮና ውስጥ የግቢው ቁጥሩ 20 ነው። ስራ እንዳትገቡ፣ በማታውቁት ሰው ስራ አትገቡ። ይሄ እንደሆነም ከተማ ውስጥ ስለሆነ ነው። ከከተማ ውጭ ቢሆን በጣም ለማስለቀቅ እንቸገር ነበር። ሰምታችኋል እንግዲህ ሪካርዱን። ሳውዲ አረቢያ መኮሮና ጅዳ ነው አይደል? እንደዛ መሰለኝ። እናማ አረቦችም ከፍተዋሉ። በአሁኑ ጊዜ እኮ በጣም የሚገርም ነው። ምን ሊያደርጉ ነው? አውጥቶ እንትናቸውን ሊሸጡ ነው? ምን አስቦ ነው? ያ ረቢ ለዓለሚን። አሁን ላይ እኮ ራሱ ማለት ነው እንኳን ከኢትዮጵያ አልፎ ማለት ነው አረቦች ሲያገኙ ምን ብሎ መሰላችሁ የሚጠይቁ? ምንድነሽ አንቺ? ኦሮሞ ነሽ? አማራ ነሽ? ምንድነሽ ብሎ ነው የሚጠይቁ። የሚገርማችሁ ነገር ማለት ነው። እና እኛ ኢትዮጵያን እንደው ዘንድሮ እኔ እንጃ ምን እንደመጣብን ማን እንደረገመን ባናቅም ማለት ነው። እውነት በሀገር ውስጥም ከሀገር ውጭም እንደዚህ እየሆነን ነው ማለት ነው። እንደዚህ ለፍተን አፈር ድሜ በልተን የምንሰራውን ገንዘብ ነው እንግዲህ ለማንም ለማናውቀው ወንድ ብር ምናምን ብሎ ሲጠይቃችሁ የምትሰጡ፣ ለማታውቁት ማለት ነው። አላማ ለሌለው በአሁን ሰዓት እኔ አሁን ሰው ብር ሲጠይቀኝ ማለት ነው ራስ ምታቴ ነው ማለት በቃ ስለቀመስኩት ራስ ምታት ነው የሚይዘኝ ገና ብር ሰው ሲለኝ ማለት ነው። እና እስካሁን ድረስ ራሱ በቃ እኔ ምን አለኛ በነበርን ጊዜ ሀቢባ በኖረ እችላለሁ። አሁን ላይ በቃ ነው የሚያስብለኝ ብር ሰው ሲጠይቀኝ። እና ሀቢባ ነበረች የብር አጠቃቀም። ያው እኛ ዝም ብለን በትነን ወይ ለራሳችን አልሆንን ወይ ደግሞ ሰውን አልጠቀምን ወይ አልሐምዱሊላህ ብቻ አሁንም አለን። ኤኒዌይስ ብር መጀመሪያ ራሳችሁን አቆሙ። እኔ እንደው የሆነ ቀን በደንብ ሲመቸኝ ቁጭ ብዬ ማለት ነው ሁሉንም ነገር ነግራችኋለሁ። እዚህ ጋር ባሌ ነው፣ እዚህ ጋር ወንድሜ ነው፣ እዚህ ጋር እናቴ ናት፣ እዚህ ጋር በአሁን ሰዓት ነፍሲ ማንም አያዋጣችሁም። ራሳችሁ ለራሳችሁ የምታወጡት እናንተና እናንተ ብቻ ናችሁ። አለቀ። ለዚህ ዛሬ ለኢትዮጵያ ገብታችሁ አንድ ብር ቢቸግራችሁ የሚሰጣችሁ ሰው የለምና ዝም ብላችሁ ለማታውቁት ገና ለገና እኛ እንደው እኮ በቃ ሩሩ የሆነ ሰው ተቸገረ ምናምን ካሉን ስለማንችል እኮ ነው እኛ በተለይ አረብ ሀገር ሴቶች እንጂ እኮ ተርፎን አይደለም። በነገራችን ላይ ግን ደግሞ በዚህ ዘመን ሁሉም የስራውን ያገኛል እና ልክ እንደ ጀብድ ግን በቃ እንደው ሰው እንዴት የሰውን ላብ ያልሆነውን የራሱ ያልሆነውን ነገር በልቶ እንዴት ነው እንቅልፍ የሚተኛለት? ለጊዜ ደስተኛ ልትሆን ትችላለህ። የ20 ሴት በቃ ከዚችም ተወደድኩኝ ባይ ማለት ነው ከዚችም ተቀብለ በቃ ለጊዜው አንተ በቃ 100 ሻማ ይበራል ይመስልሃል። ነገ ግን ታገኛለህ ስራህን።